بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين اللهم صل وسلم وبارك على نبينا محمد وآله وصحبه أجمعين السلام عليكم ورحمة الله وبركاته القرآن والحياة قرآن النهي وتجمرال እንደተለመደው በዚህ ዝግጅት የምንመለከተው አንድን የቁርአን አያ እየተከሰን ከህይወታችን ጋር የምናዋሃድበትና የምናዛምድበት ልዩ መሰናዶ ነው በኢድኒል መውላ ተባረከ ወተዓላ ዛሬ የምናያት የቁርአን አያ ወይም ደግሞ ተንተርሰናት ሐሳባችንን የምናራምደው ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ይህችን አያ ተንተርሰን ውስን ሐሳብ እናራምዳለን إن شاء الله تعالى ومن الناس من مات يعني كسوچ يموت አለችን አያ ሰምቶ ይህችን የቁርአን አንቀጽ ሰምቶ ደንግጦ የሞት እንዳለ ይነገራል በጣም عجيب ያላት ጉድ ያላት አያናት ላስተነተናትና ላስተዋላት ሰው ቁርአን በጥቅሉ እንደዛ ቢሆንም ቅሉ ይህችኛው አያ ግን የብዙዎችን ህይወት ለመለወጥ ምክንያት ሆናለች ألم يأني للذين آمنوا ألم يأني አልደረሰምን አልቀረበምን للذين آمنوا لنزيا لامنوت أن تخشع قلوبهم ልቦናቸው ወይም ልባቸው ደንገጥ የሚልበት ጊዜ አልደረሰምን لذكر الله አላህን ለማውሳትና ቁርአንን በሚሰሙ ጊዜ ደንገጥ የሚለው መቼ ነው ልቦናቸው أن تخشع ማለት أن تلين عند الموعظة وعند سماع القرآن ده ማለት ነው እንደው ቁርአንን ሲሰሙ እንደሁም ደግሞ ከአላህ የመጣውን ተግሳጽ የአላህን ኃያልነቱን ባህሪ ለወዳጆቹ ያዘጋጀውን የጀነት ጸጋዎች ብዛትና ስፋት እንደሁም ደግሞ ለአማጽያን ያዘጋጀውን የጀሃነምን እሳት ስለሱ ሲነገር ልቦናቸው መቼ ይሆን የሚንደረግጠው ألم يأني አልቀረበም ያለ ነው አላህ መቼ ነው የምደነግጡት ያለ ነው በጣም የሚገርመው አያ ይሄ ቁርአን አያ የወረደው ማንን ነው ያናገር ያለው ሲያዩት ቁርአን አንቀጹ ጥያቄ ይመስላል ነገር ግን ጥያቄ ሳይሆን ወቀሳ ነው ይሄን ደግሞ አላህ የወቀሰው ማንን ነው በዚህ ቁርአን አንቀጽ ላይ ሰሃቦችን ነው يعني خير خلق الله بعد الانبياء ከነቢያት በኋላ በላጭ ፍጡር የሚባሉትን ሰሃቦችን አላህ ይወቀሳቸው ነው ألم يأني አልደረሰም ያላቸው ነው አላህ በዚህ ዒባራ ሰሃቦችን ነዛን ከነቢያት በኋላ ያሉትን ቅዱሳኖችን እንዲህ ካናገራቸው ለዘመኔ ሰው ለኛዎቹስ አልደረሰም ወይ መቼ ነው ደንገጥ የምንለው ቁርአንን ስንሰማ የሚለው በጣም ሊያናግረን የሚገባ የቁርአን አንቀጽ ነው ማለት ነው ይህቺ ኹሹዕ የምትባለው ነገር በጣም አስፈላጊና አንገብጋቢ ጉዳይ ናት በእስልምና ውስጥ ትልቁን ቦታ የተሰጣት እሷናት كعبادة يتورح أثر لمندنه أول علم يرفع الخشوع بالوال جمريا كمدر لي يمين نساو أوقات خشوع نعالو خشوع مالت يا الله فراتشا يا الله وسطاي فرحات مالتنا لمندنه علم بلوين يتراو سيبال خشوعا العلم علمان بمتوقع وعلم هلتنو አንደኛው علم الجوارح ይባላል ይሄ በአካላችን የምንተገብረው የእውቀት አይነት ማለት ነው ሶላቱ ምኑ እንደዚህ በእንቅስቃሴ የታጀበው ነገር ምን ይባላል علم الجوارح በመባል ይታወቃል ሁለተኛው የعلم አይነት ደግሞ علم الباطن ነው የውስጥ የሆነው እውቀት እንደ ኹሹዕ አይነቱ ማለት ነው መጀመሪያ የሚነሳው ያ የእውቀት አይነት ነው ሲሉ ረሱላህ ሰለላሁ ዐለይሂ ወሰለም ምናልባት መስጂድ ውስጥ ልንገባ እንችላለን ምናልባት ሰጋጆችም ላናጣ እንችላለን ብዙ ሰጋጅ መስጂዱ ሞልቶ ሊሆን ይችላል አብዛኞቻችን ግን እዛ ሰጋጆች ውስጥ ኹሹዕ ይጠፋል ነው አንዳንዴ ተራዊህ ሲሰገድ በለቅሶ ታጅቦ ኡማው እንባ ሲራጭ ለናስተውል እንችላለን ነገር ግን ልክ ከመስጂድ ሲንወጣ ሁሉም ያን ይራሳውና ይሳሳቃል ሐድ ወይም ገደብ አልባ እንቅስቃሴዎች ሲከናወኑ እንመለከታለን ያ ኹሹዕ አይደለም ተራዊህ ሲሰገድ የሆነ ሶላት ላይ በጣም ምናለቅሰው እንባ የሚፈሰን ነገር ምክንያቱም ያቀዝበታዊ ክስተት ነው ኹሹዕ ማለት ምንድነው ሰላትም ውስጥ ሆነ ከሰላትም ውጪ ሆነ በተለያዩ ቦታዎች እንቅስቃሴን በመታደርግ ጊዜ አብሮህ የሚኖር የአላህ Subhanahu Wa Ta'ala ውስጣዊ ፍራቻ ነው አላህ ይወፍቀን
ይህቺ አያ እንደው ሰዎች ልቦናቸው መሽነው ቁርአንን ሰምተው ደንገጥ የሚሉት ስለ ጀሃነም ይዘከራል እንዴት ከባድ እንደሆነች ስለ ጀነት አጓጊ ጸጋዎቿ ይነገራል መሽነው ልባቸው ደንገጥ የሚለው የቁርአን አያ የብዙዎችን ህይወት የለወጠ ነው ብዙዎችን በጣም ያናገረ ነው ከነዛም ውስጥ እንደ ታሪክ ብዙ ጊዜ ከዚህ የቁርአን አንቀጽ ጋር ተያይዞ የሚነሳው የፉዳይል ኢብኑ ዒያድ ታሪክ ነው ይህ ሰው እጅግ በጣም አረመኔ ሽፍታና ሌባ ቀማኛ ነበር ፉዳይል አለ የተባለበትን ጫካ አንድ ሰው ቅፍለት ጭኖ ማለፍ ይቅርና በዛ ዋሻ ውስጥ ትርው ማለት የሚፈራ የሽፍታዎች ያኒ እንደ ተምሳሌ ተደርጎ ሊወሰድ የሚችል ሰው ነው እንደለመደው ይህ ሰው ከለታት ባንዱ ቀን ወደ ከተማዋ ይሄድና ያኒ ወንጀል ለመፈጸም ወደ አንድ ቤት ጠጋ ብሎ ሊገባ ሲል አንድ የቁርአን አንቀጽ ሰማ ያ የቁርአን አንቀጽ ምንድን ነበር ألم يأن للذين آمنوا أن تخشع قلوبهم لذكر الله አልደረሰምን ለነዚያ ላመኑት ልቦናቸው ደንገጥ ሊል የአላህን ቃል ቁርአንን ሲሰሙና መዋዒዞቹን ምክሮቹን ሲሰሙ የሚለውን የቁርአን አንቀጽ ይሰማል አላሁ አክበር ፉዳይል ደነገጠ ይህችን አያ እንደሰማ ያ ረበል ዓለሚን አሁን ነው ወቅቱ ነው ደርሷል ጥሪው ለኔ ነው ብሎ እንስቅስቅ ብሎ አልቅሶ ወደ አላህ ተመለሰ ሊሰርቅ የሄደው ሰው ያቺ ክስተት ያቺን አያ መስማት ወደ አላህ ለመመለስ ምክንያት ሆነችው ከዛም ፉዳይል ይህንን በሽፍትነት ያሳለፈውን ሐያቱን በሽፍትነት ያሳለፈውን ህይወቱን ተቆጨበትና ያንን ቁጭት በምን አረመው ከአሁን በኋላ ያ አላህ እኔ ከዚህ አይነት ሐያት ውስጥ ወጥቻለሁ ብሎ ወጣ ልክ እንደወጣ ይባላል የሆኑ ሰዎች ቅፍለትን ጭነው ወይም የንግድ እንትናቸውን ጭነው በሚያልፉ ሰዓት ይሰማል ይሆን ድምጽ እንደተመለሰ ምን ድምጽ ሰማ በዚህ ጫካማ ማለፍ የለብንም ፉዳይል ይዘርፈናል ቀማኛው ሽፍታው ሰውዬ እዚህ ያለ ሲሉ ይሰማቸዋል ተደናግጠው ሰዎቹ የሚያረጉት ግራ ሲገባቸው አንተ ፉዳይል ሆይ ይህን ያክል የአላህን ባሮች አስጨንቀህ ነበር ወይ የአላህ ወደ አንተ ተመልሻለሁኝ ለመመለስም ደግሞ ምክንያት ወይም ደግሞ ማረጋገጫ እኒህን ነጋዴዎች ምንም አላደርጋቸውም እንዲያልፉ ፈቅጃለሁኝ ይላል ከዛም በኋላ ፉዳይል በጣም አስገራሚ የሆነ ታሪክ አለው ዓቢድ الحرمين በመባል ይታወቃል ፉዳይል ረዲየላሁ ዐንሁ የሁለቱ ሐረሞች ዓቢድ ያ ሽፍታው ሰው ዓቢድ ያደረገችው ይህቺ የቁርአን አያ ምክንያት ሆነው ነው ለኛስ አልደረሰም ወይ ያ አዩሃ التاجر አለም ያኒ ነጋዴዎች ሆይ አላህን ፈርተን ወይም ደግሞ የአላህ ቃል ቁርአን ሲነገር ደንገጥ የምንልበት ሰዓቱ አልደረሰም በንግድ ዘርፍ ላይ ያለ ነው ሰራተኛ ሆነን ተቀጥረን እየሰራን ያለን ሰዎች አልደረሰም ደንገጥ ብለን አማናችንን ማጉደል የምንተውበት ይህቺ አያ ለሁላችንም ትምህርት ናት በሁሉም የህይወት ዘርፍ ላይ ያለን ሰዎች አለም ያኒ ራሳችንን መጠየቅ ይሄንን አያ መደጋገም ተእثير እንዲፈጥርብን ለህይወታችን ላይ መፍቀድ መቻል ይኖርብናል በዛ መንገድ ከሄደን አላህ Subhanahu Wa Ta'ala ያግዘናል ይሄ ኹሹዕ የሚባለውን ነገር እንዲመጣልን ከፈለግን ያኒ አንደኛ ቁርአንን ማብዛት ذكر ማብዛት ከአላህ ጋር ያለን አላቃ ማስፋትና ከአላህ መስጂድ አለመራቅ ወቅቱ ደግሞ ረመዳን እንደመሆኑ ይህችን ረመዳን ወር ለመጠቀም መጣር መልፋት ያስፈልጋል ማለት ነው አላህ Subhanahu Wa Ta'ala የሱን ቃል የሱን ተግሳጽ ምክር ስንሰማ ከምንደነግጠው እንደሁም ደግሞ ወደሱ መመለስ ምክንያት ከሚሆንላቸው ሰዎች ያደርገን ዘንድ ዱዓይ ነው ኢንሻአላህ ተዓላ هذا وصلى الله وسلم وبارك على نبيه محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته